ወጣቶችን በኢኮኖሚ ተሳትፎና በሰላም ግንባታ ማብቃት ላይ ስልጠና ተሰጠ። በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት በቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም አዳራሽ ነሐሴ 21 ቀን 2018 ዓ.ም ወጣቶችን በኢኮኖሚ ተሳትፎና በሰላም ግንባታ ማብቃት በሚል መሪ ቃል የ3 ቀናት የወጣቶች ስልጠና ተዘጋጀ። ስልጠናው አሜን ኢትዮጵያ ከቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ጋር በመተባበር የተዘጋጀ ሲሆን ወጣቶች በራሳቸው አቅም እንዲተማመኑ በስራ ፈጠራና በኢኮኖሚ እንቅስቃሴ ንቁ ተሳታፊ እንዲሆኑ እንዲሁም በሰላም ግንባታ ሂደት የበኩላቸውን እንዲወጡ ለማስቻል ያለመ ነው። በስልጠናው ወጣቶች የስራ ፈጠራ አስተሳሰብን እንዲያዳብሩ፣ የንግድ ሀሳብ እንዴት ማመንጨትና ወደ ተግባራዊ ንግድ መቀየር እንደሚችሉ፣ ገንዘባቸውን በአግባቡ እንዴት ማስተዳደርና ለንግድ ማዋል እንደሚችሉ ጨምሮ ተግባራዊ እውቀቶች ተሰጥተዋል። የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ዲን አቶ ዘካሪያስ ገብረ ጊዮርጊስ ስልጠናው ወጣቶች ስለ ስራ ፈጠራ የተሻለ ግንዛቤ እንዲያገኙና የንግድ ሀሳቦቻቸውን ወደ ተግባር እንዲቀይሩ ለማስቻል ያለመ መሆኑን ገልጸዋል። ዛሬ የሚሰጠው ስልጠና በተቋማችን ውስጥ በተለያዩ ሙያዎች የሰለጠኑ የተቋማችን ተማሪዎች የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ተማሪዎች ከዛ በኮንሶርቲየም አማካይነት የተለያየ ተቋማት ውስጥ የሰለጠኑ ተማሪዎች ከሚሽነሪ ኦፍ ቻሪቲ ከጂአርኤስ ከተለያየ ቦታ በተለያየ ሙያ ሰልጥነው የራሳቸውን ቢዝነስ መስራት ለሚፈልጉ በኮንሶርቲየሙ በኩል ከአሜን ኢትዮጵያ ጋር በመተባበር የብድር ሁኔታ የተመቻቸላቸው ወጣቶች ያንን ብድር እንዴት መጠቀም እንደሚችሉ እንዴት አድርገው ማኔጅ አድርገው የተበደሩትን ብድር መልሰው ራሳቸውን እንደሚያቋቁሙ የሚያውቁበት ስልጠና እየተሰጠ ነው። ዋና ዓላማው የተበደሩትን ገንዘብ እንዴት በአግባቡ ተጠቅመው ውጤታማ እንደሚሆኑና ያንን መልሰው የራሳቸውን ቢዝነስ ባገኙት እድል ተጠቅመው እንዴት አድርገው ማስፋት እንደሚችሉ እንዲያውቁ የሚያደርግ ስልጠና ነው። የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ከተለያዩ የቤተክርስቲያን ተቋማትም ጋር ከሌሎች ተቋማትም ጋር ይሰራል ወጣቶችን ማብቃት ላይ። ስለዚህ ኑ በቅድሚያ የሙያ ትምህርቶችን ውሰዱ፣ ከኛ ጋር ስሩ። ተቋማት የቤተክርስቲያንም የውጭም ተቋማት ማለት ነው። ስለዚህ ወጣቶች ላይ የምትሰሩ ሁሉ ከናንተ ጋር ለመስራት ዝግጁ ነን። ዛሬም አንዱ ማሳያ ይሄ ነው። ምክንያቱም ሰልጣኞቹ ከኛ ጋር ብቻ አይደሉም፣ የኛም ሰልጣኞች አሉ። ነገር ግን ከተለያዩ ቦታ የመጡ ሰልጣኞች ናቸው ዛሬ እኛ ተቋም ላይ ተገኝተው ይህን ስልጠና ደግሞ ፋሲሊቴት ያደረግነው እኛ ከሌሎች ጋር ተባብረን ነው። ስለዚህ ኑ አንደኛ ሰልጥኑ ሙያ፣ ሁለተኛ ደግሞ ወጣቶች በሙያ መሰማራት የሚፈልጉ ስራ መፍጠር የሚፈልጉ ወጣቶችን ወደኛ ላኩ። እኛ የሚበቁበት መንገድ ከእግዚአብሔር ጋር እናመቻቻለን የሚል ነው መልእክቴ ዛሬ። ስልጠናው በኢኮኖሚ አቅም ማጎልበት ብቻ ሳይወሰን ወጣቶች ልዩነቶችን በውይይትና በመቻቻል እንዲፈቱ፣ ግጭትን በመከላከል የሰላምና የእርቅ ባህልን እንዲያስፋፉ የሚያግዙ ሀሳቦችና ክህሎቶችንም አካቷል። ወጣቶች የሀገር የነገ ተስፋ ብቻ ሳይሆኑ የዛሬ ማህበራዊና ኢኮኖሚያዊ ለውጥ ዋና ተዋናዮች ናቸው። በእውቀትና በክህሎት ማብቃታቸው የራሳቸውን የኢኮኖሚ አቅም እንዲያሳድጉ ብቻ ሳይሆን ለማህበረሰቡ ሰላም አንድነትና ዘላቂ አስተዋጽኦ እንዲያበረክቱ ያግዛል። በዚህ መሰረት መሰል ስልጠናዎች ወጣቶችን በማብቃት የስራ ዕድልን፣ የኢኮኖሚ ተሳትፎን፣ የሰላም ግንባታን በአንድ ላይ ለማጠናከር ወሳኝ ሚና ይኖራቸዋል።